ታዲያስ አዲስን እያደመጣችሁ ትገኛላችሁ። አሁንም እስከ 10 ሰዓት ድረስ ቆይታ እናደርጋለን። 6321 የኛና የናንተ መገናኛ ሆኖ የሚዘልቀው ስልካችን ነው። በጣም ብዙ አስተያየቶች እየላካችሁልን ነው። እጅግ አድርገን እናመሰግናለን። አሁንም ሀሳብ አስተያየት ላኩልን። ባልነው መሰረት እንዲጣሩ ያሏቸውን ጥያቄዎች ጠይቀውናል። አጣርተን እስከምንወጣ ሰዓት ድረስ እስከምንወጣ ድረስ እናደርሳለን። ከያዝናቸው መረጃዎች መካከል አንደኛው ፕሮፌሰር አስራት ወልደየስን የተመለከተ መረጃ ይገኝበታል። ፕሮፌሰር አስራት ወልደየስ እንግዲህ ካረፉ የተወሰኑ ጊዜያት ተቆጥረዋል። ግን ደግሞ እሳቸውን የተመለከተ መረጃ ነው የወጣው። እንግዲህ ፕሮፌሰር አስራት የፕሮፌሰር አስራት ቤተሰቦች እንግዲህ የፕሮፌሰር አስራትን ልብሶች ለመቄዶንያ እንደለገሱ መጽሐፍቶቻቸውን ደግሞ ከረጅም ዓመት በኋላ በጣም የሚገርም ነውና ለአብርሆት ቤተ መጻሕፍት ደግሞ መጽሐፍቶቻቸውን እንደዚሁ እንደለገሱ ተነግሯልና የፕሮፌሰር አስራትን አጠቃላይ ህይወት አካሄድ እየተመለከትኩ በጣም እየገረመኝ ነበር። የሚያስገርምሽ ነገር ፕሮፌሰር አስራት እኛ ቀደም ከጋበዝ ነው ከቴዲ አፍሮ ሙዚቃ ጋር የሚመሳሰል ህይወት አላቸው። የተወለዱት አዲስ አበባ ነው፣ ግን ያደጉት ደግሞ ድሬዳዋ ነው። ለመጀመሪያ ጊዜ እንግዲህ የፕሮፌሽናል የቀዶ ጥገና ስልጠና ያገኙም ኢትዮጵያዊም ጭምር ናቸው። እዛ ሀገር ነው እንደውም ትምህርታቸውን የተከታተሉት፣ ይህንን የሕክምና ትምህርት ያገኙት። በትክክል እንግዲህ የተወለዱት በ1920 በአዲስ አበባ ከተማ ሲሆን እንግዲህ በ3 ዓመታቸው ሙሉ ቤተሰቦቻቸው ወደ ድሬዳዋ መዛወራቸውን ተከትሎ ነው ኑሯቸው በዛው በድሬዳዋ እንዲሆን ያደረገው። ጣሊያን ወደ ኢትዮጵያ ሲገባ ወይም ኢትዮጵያን ሊወር ሲገባ ገና የ8 ዓመት ልጅ እንደነበሩ የህይወት ታሪካቸው ይናገራል። ከዛ በ1933 ኢትዮጵያ ከጣሊያን ነጻ ስትወጣ ወደ አዲስ አበባ የመጡት ፕሮፌሰር አስራት ወልደየስ በሚቀጥለው ዓመት ማለትም በ1934 በተፈሪ መኮንን ትምህርት ቤት ዘመናዊ የቀለም ትምህርትም ጀምረዋል። በትምህርት አቀባበላቸው በነበራቸው በጣም ጠንካራነት ጎበዝ ስለሆኑ በ1935 የሚያስገርምሽ የፎቶ ካሜራ ሁላ ስለመሸለማቸው ታሪካቸው ይናገራል። በኋላም ከ42ቱ ምርጥ ተማሪዎች አንዱ በመሆን የውጭ መማር ዕድል አግኝተውም በግብጽ አሌክሳንድሪያ ቪክቶሪያ ኮሌጅ በ1948 በቀዶ ጥገና ሙያ በጥሩ ነጥብ ተመርቀው ነው እንግዲህ ወደ እናት ሀገራቸው የመጡት። እንግሊዝ ከተማሩት ባሻገር ማለት ነው። ከዛ ለተከታታይ 5 ዓመታት ህዝቡን ሲያገለግሉ ከቆዩ በኋላ ነው እንግዲህ ወደ ስኮትላንዱ ዩኒቨርሲቲ ወደ አነሳሹ ዩኒቨርሲቲ ሄደው ትምህርታቸውን የጨረሱት። ከዛ በኋላ ትምህርታቸውን አጠናቀው ከመጡ በኋላ የሙያ አጋሮቻቸውን እንደዚሁ ከሙያ አጋሮቻቸው ጋር በጋራ በመሆን የመጀመሪያውን የሕክምና ትምህርት ቤትም እንደዚሁ ማቋቋማቸው ተነግሯል። ከዛ በኋላ የትምህርት ቤቱ መምህር የትምህርት ቤቱ ዲን ሆነውም ህዝባቸውን ሲያገለግሉ እንደነበር የህይወት ታሪካቸው ይናገራል። የፕሮፌሰር አስራት ወልደየስ ታሪክ በጣም የሚያስገርም ታሪክ ነው። አንተ የጤናውን ጉዳይ ያነሳህ እንጂ የፖለቲካው ላይ በከፍተኛ ሁኔታ ስማቸው ይነሳል። በ1983 ያው የለውጡ ነው የሚባለው በሰዓት እዛ ላይም በሀገር ጉዳዮች ላይ ሰፊ ተሳትፎ ነበራቸው። በተለይ ከምሁራኑ ወገን ተወክለው የራሳቸውን ሀሳብ ለማንጸባረቅ የሞከሩበት ሁኔታ እንዳለ የታሪክ ሰነዳቸው ያትታል። ከዛ በኋላ ግን የለውጡ መንግስት በሰዓቱ የነበረው ተቀባይነት ሳያገኝ ይቀርና እሳቸውን በራሳቸው የፖለቲካው መስክ ላይ በመሳተፍ ብዙ ሰርተዋል። በጤናው ላይ ደግሞ ምናልባት አሁን የምናውቀው የጥቁር አንበሳ ሆስፒታል መስራችም ነበሩ፣ አመራርም ሆነው ሰርተዋል። የፖለቲካ ታሪካቸውም ሰፊ ነው። በነገራችን ላይ እንደውም በጣም ተደጋጋሚ ከታሰሩ የሀገራችን ፖለቲከኞች እንደውም ታሪካቸውን ስን ከ150 በላይ
ጊዜ የእስር የአጭርና የረጅም ጊዜ እስር አጋጥሟቸዋል። በጣም ያስገርም ነው የሚገርምሽ ነገር እና ቆራጥነታቸውን በጣም ቆራጥነታቸውን የሚያሳይም ጭምር ነው። የሚገርም ነው። አሁን ቢኒያምን እኮ ያሰብኩት ነው እኔ አሁን የሆነ ጊዜ ቢኒያም ፊት ለፊት ያለው ቢኒያም አረ ስለ ፕሮፌሰር እናውራ። ጀግንነታቸውን በዛው ለማንሳት ስለፈለኩኝ ነው። ማለት አንዳንዴ የዓላማ ጽናት ሲኖር ያንን ዳር ለማድረስ ተገቢ ነው እያልኩ አይደለም። ስርዓቱ እንግዲህ የተከተለበት መንገድ ለሳቸው ወይም እሳቸው የተከተሉበት መንገድ ዋጋ አስከፍሏቸው ሊሆን ይችላል። ግን አሁን ወደ ዘንድሮ ወጣትና የፖለቲካ ትግል ስንመጣ ብዬ ጉዳዩን አልጨርሰውም መቼም። በጣም ብዙ ትግል ካደረጉ በሳቸው ስምም በጣም ብዙዎች ታስረዋል። የሚያስገርምሽ ነገር የፕሮፌሰር አስራትን ደጋፊ ናችሁ በሚልም በጣም ብዙዎች እንደታሰሩ የምናስታውሰው ነው እና ለኢትዮጵያ በጣም ትልልቅ ነገር ካበረከቱ ትልልቅ ኢትዮጵያውያን መካከል ስማቸው በጉልህ ከሚነሱም ሰዎች መካከል ፕሮፌሰር መላው አማራ ህዝብ ድርጅትን ያው ፓርቲ አድርገው እንደመሰረቱ ይታወቃል። ያንንም በሊቀመንበርነት የመሩ ናቸው። በጣም ብዙ የፖለቲካ እንቅስቃሴዎችን ማድረግ ችለዋል። እንደውም አንድ ስፒች ወይም ንግግር አላቸው። ጦርነት ቀስቃሽ ንግግር አድርገዋል ተብለው ነው ብዙ ጊዜ ከ150 ጊዜ በላይም ፍርድ ቤት እንዲመላለሱ የሆነው። ያው ፍርድ ቤት ማለት ይቻላል። የቀድሞውን ስር ያው ፍርድ ቤት ማለት ብለን ማስተካከል እንችላለን። በጣም ብዙ ለሀገር የሰሩ ናቸው። ያው ከሀገር ወጥተው በሚኖርበት በፔንሲልቫኒያ ዩኒቨርሲቲ ሆስፒታል በሕክምና ሲረዱ ቆይተው ነው በጣም ከረዥም ዓመት በኋላ በፊት ህይወታቸው ያለፈው። ግን እዚሁ አዲስ አበባ ነበር የስርዓተ ቀብራቸው የተደረገው። አሁን እንግዲህ እኚህ ታላቅ ሰው ከረዥም ዓመት በኋላ እንድናነሳቸው ያደረገው ነገር ጉዳይ ምንድነው? ወደ መቄዶንያ ይወስደናል አይደል? ወደ መቄዶንያ ይወስደናል። ቤተሰቦቻቸው እንግዲህ ልብሶቻቸውን እሳቸው ይጠቀሙባቸው የነበሩት ልብሶቻቸውን ለመቄዶንያ ማበርከታቸው ብዙ መጽሐፍት ደግሞ ይኖራሉ ነው። በአጥሩ ሐሳብ ነው። እኔ ግን ሞር ደግሞ ወደ ጨረታ እንደዚህ አይነት ትልልቅ የሀገር ባለውለታ የሆኑ ሰዎችን ወደ ጨረታ ጫርቶ ያንን ገንዘቡን ገቢ ማድረግ ቢቻል ደግሞ ወደ ሙዚየም ወደ ሙዚየሞች መውሰድ የተሻለ ነው። በእርግጥ መጽሐፍቶቻቸው ወደ አብርሆት ተወስደዋል አይደለ? በጣም ሊደነቅ ይገባል የቤተሰቦቻቸው እይታ። ያው እነሱ ያሰቡት ለሀገር የከፈሉትን መስዋዕትነት አስበው ለሀገርም ትልቅ አስተዋጽኦ እያደረገ ያለውን መቄዶንያን ታሳቢ በማድረግ ነው በክብር አይደለ ወደዛው እንዲተላለፍ ነው። በይበልጥ ደግሞ ገቢው ደግሞ ይበለጠ ስለሚጠቅም በዛ እንደው እንደ ሐሳብ ብናነሳው መቄዶንያ ራሱ በእንደዚህ አይነት ጉዳይ ሊጠቀምበት የሚችልበት እድል ሊኖር ይችላል። ምክንያቱም የእሳቸውን ልብሶች ልክኛ እንዳነሳ ነው እንዲታዩ በማድረግ ሊጠቀሙበት የሚችሉበት እድልም እንዳለ እንደዚሁ በነገራችን ላይ የመቄዶንያ የገቢ ማሰባሰቢያም እንደዚሁ በዚህኛው ወር የካቲት አንድ ይጀምራል ተብሎ ነበረ። ባለፈው ሳምንት እንደዚሁ መግለጫ ሰጥተው ነበረ። ስለዚህ ወደሚቀጥለው ወር ተራዝሟል። መጋቢት ላይ በይፋ የገቢ ማሰባሰቢያው ይጀምራል ብለዋል። ስለዚህ የሚቀጥለው ወር ላይ ሁሉም ሰው መቄዶንያን መደገፍ የሚችልበት አማራጭ በመቄዶንያ የዩቲዩብ ቻናል እንደሚጀመር ተነግሯል። መጽሐፍቶቻቸው ደግሞ እንደዚህ በጣም ትልቅ ኢትዮጵያውያን በጣም ብዙ መጽሐፍቶች እንዳላቸው ይነገራል። ፕሮፌሰር አስራትን ጨምሮ መጽሐፍቶቻቸው ደግሞ ወደ አብርሆት ቤተ መጽሐፍት እንደዚሁ እንደተሰጡ ነው የሰማ ነው። ስለዚህ በጣም ደስ የሚል ተግባር ነው። ቤተሰቦቻቸው ደግሞ በሌላ እይታ የመጣ ይመስለኛል ቢኒ። አሁን እንዳልከው የምዕራፍ 2 ደግሞ በራሱ በመቄዶንያ አይደለ አሰባሳቢነት ይቀጥላል። ምናልባት ሌሎችም ከዚህ ተነስተው ድጋፉ እንደዚህ ኢንካይንድ ደግሞ በተግባር የሚቀጥልበት ሁኔታ ይኖራል ብለን ተስፋ እናደርጋለን።